ፋንታ እናቴ ቢሰበር ደስ ይለኛል። ምንድን ነው ያደረኩሽ? ጠርሙስ የምትወረውሪብኝ እዚህ ጋር። ቆይ አሁን እኔ ብርጭቆ መቶኛ ናቴ የሆነ ነገር በሆን ግን አንቺ በሰላም ትኖሪያለሽ? ይህ መልሽልኝ ሰውዬ። እኔ ማለት ነው አድረገ ልንገሪ አናትህን ብልህ ደስ ይለኝ ነበር የእሱን ነገር ከማበላሽ። ለምን የሆነ መሬት ውጭ አውጥተህ በጣልከኝ ሰዓት እሱን ያነሳኝ ገባህ? ለዚህ ነው ደግሞ ጠጭቶኝ የመጣሁት። አንተ እኮ እንደ እቃ ከነ ልጄ ነው የጣልከኝ። እሱ መሳት የለብህም። እና ደግሞ አሁን ያው ልንገርሽ፣ አሁን እኔ ላይ ጥላቻሽን እየዘራሽ ነው አውቃለሁ። በቃ ይሄ ገብቶኛል። ግን እንደዛ ሆኖ ይቅርታ ጠይቅሻለሁ። ግን አሁን እዚህ የጠራሁሽ ነገር ልንገርሽ፣ ግን ወደ ህይወት ዳግመኛ አትመጣም። አሁን እዚህ ጋር የጠራሁብሽ የራሴ የሆነ ምክንያት አለኝ። አድምጪኝ አንዴ። እዚህ ጋር የጠራሁሽ የራሴ የሆነ ምክንያት አለኝ። ደግሞ ያንተን ነገር ላወራ ልሰማ ምናምን አይደለም። አሁን ብቻ አናግሬ ይቅርታ ጠይቄው ለመሄድ የመጣሁት ገባህ? አንቺ አድምጪኝ እንጂ ምን ሆነሽ ነው? ተረጋጊ በእናትህ። ድምፅህ እራሱ ሲያስጠላ አይሰለችም? ምንድን ነው? እሺ በቃ እሺ፣ ችግር የለውም ያልሽው ይሁን። ግን እኔ ፎዞ አንድ ነገር ልንገርሽ፣ ይሄ ልጅ በጣም ብዙ ነገር አቅዶ ብዙ ነገር ለመስራት የገዛው ቲቪ ነው። ስለዚህ እኔና አንቺ ባልና ሚስት ነን፣ አልተፋታንም። እናንተን ይኸውልህ አንድ ላይ የማድረግ ምናምን አንድ ላይ አርግተህ ምናምን ማውራት እራሳችን እሺ፣ ገባህ አይደለ? እኔ አልፈቅድልህም። ራስህ ወክለህ ራስህ አውራ። እኔ ራሴ አልተፋታንም፣ ግን ይሁን። እኔና አንቺ ብለህ አታውራ። ራስህ ወክለህ አውራ። እሺ በቃ እሺ። ግን ልጁ ቲቪውን መገዛት አለበት። ስለዚህ ይህንን ነገር ደግሞ ማድረግ የምንችለው እኔና አንቺ ተማክረን ነው። እንደ ባልና ሚስት አልፈልግም። አታማክረኝ። እንደ ባልና ሚስት ተማክረን ኬትም አምጥቼ እገዛለታለሁ። ገባ? ቲቪውን በማወል በጣም ምን ነው አሰብክለት? ተማክረን ያለውን ነገር ያው እኔ ልንገርሽ፣ እንደባል ልገዛ ነው። ከመግዛቴ በፊት አንቺን ማማከር አለብኝ ብዬ ነው እዚህ ድረስ የጠራሁሽ እና እሱንም ይቅርታ እንድትጠይቂው ነው። ታይ እኔ እንደ ባል አንቺ የሚያስፈልግሽን ነገር ማድረግ ያለብሽን ነገር መምከር ይችላለሁ። ታይ ፋፋት በልብስ ትክክል ማውራት ተደማምጠህ ማውራት አትችልም እንዴ? መጀመሪያ ሳወራ አስማኝ፣ ጆሮ ይስራሽ። ከዛ በኋላ አንተ የምታወራውን እየሰማሁ አሁን እኔ የመጣሁት ቲቪውን ተማክረን እንግዛለት እና እኔ እገዛለታለሁ ምናምን ሳይሆን ሰማሽ አይደለም? እና እዚህ ጋር እንማከር ነው። አታግዘኝ። አመሰግናለሁ። እኔ እኮ ላንቺ አስቤ ነው። ታይ አመሰግናለሁ አልኩኝ። ታይ ረፊ ፎዙ፣ እንደዚህ አይደለም። ተረጋጊ። ምንድን ነው እያሰብሻለሽ በውስጥሽ? ሙታሽን በብርጭቆ ተለቅጣለሁ ምናምን መቼ ነው ጥላቻ ስለገባህም አንተ እሷ ስትሄድ ነው እንዴ የታየው? እስከ ዛሬ ከእሷ ጋር ስትሆን እሷ ምን ላይ ናት ብለህ መታየተኝ ታውቃለህ? አይተህ ታውቃለህ ወይ? ልጅህን እንኳን መታየት ታውቃለህ? ንገረኝ። ላይሽ አልመጣሁም። አልጠየቅኩሽም። ደበደብከኝ እንጂ ጠየቀኝ። በጣም ጠየቀኝ። በእናትህ አሁን ብሶቴን አትቀስቅስብኝ። ሰማህ አይደለም? ያ ነገር አታንሳብኝ። እኔና አንተ ነገር ያበቃለት ነገር ነው። ሰዎቹንም አታስለፋቸው። ከዚህ በላይ መሄድ አልችልም። አንተም ህይወትህን ገባህ አይደል? እኔም ከልጅ ጋር ህይወት የለም። እንደዚህ እያልኩ ሁሌ ጭቅጭቅ ይሰልችል። ገባህ አይደለም? ይህ አስመሳይነትህን አቁም በቃ። እሺ በቃ እኔ አሁን ጭቅጭቅ አልፈልግም። ያው ሙቤም እየመጣ ነው። በቃ እኔ ለምን አልችልሽም። ስለ ሙቤ ምናምን አያገባኝም። ሰማህ? እኔ አልችልሽም። በቃ ብቻዬን አልችልሽም። አሁን አመሰልኩ እንዴ? ዋሌኩም ሰላም። ሙቤ እንዴት ነሽ? አማን ነው? ኧረ በእናትህ እንደማደርጋት አላውቅም። ምንድን ነው? እሺ አህሙ አልመጣም ነው? በቃ አይመጣም። አህሙ በጣም የምር ነው። በጣም ደብሮት ደውዬለታለሁ። አሁን እመጣለሁ ብሏል። እንደ መጣሁ ይመጣም አለኝ። ፎዚያ ይኸውልሽ፣ አንቺ መረጋጋት። እኔ አህሙ ይመጣል ብዬ ምን ብዬ ወደ ቀልብሽ ተመለሽ። እኔ እኮ ይቅርታ እንድጠይቀው ነበር እዚህ የጠራኋት። ኖ ይቅርታ ምናምን አይደለም። እዛ ጋር ያለውን ሳይሆን እዚህ ጋር ያለውን ችግር ነው። ያ የሚፈታ ነገር ነው። ገባ? የገንዘብ ጉዳይ ይገዛል፣ ችግር የለውም። ግን እዚህ ጋር ህይወት ነው። ያው ልንገርህ ምን አልኳት መሰለህ ሙቤ፣ አህሙ ማለት ነው ታውቃለህ፣ አንተ ብዙ ነገር እያማከረህን ነበረ እና የሆነ ነገር ለመስራት ያቀደው ነገር ራስህ ረጋ ብለህ እያወራህ ራስህን ለማስመሰል በአንተ ምክንያት ሲጀመር ይኸውልህ የተፈጠረው ነው። እንደዛ ለማስፈጠት ምናምን ትሞክራለህ። ያንን የተፈጠረውን ነገር ታዩና አሁን ወደ ቀልብሽ ተመልሰሽ ነገር እያቀደ የነበረውን ነገር ታውቃለህ አይደለ? አሁን እኔ በጣም የደነገጥኩት ሳየው ያንን ነገር እና አሁን ይህንን ነገር በቃ እኔና አንቺ እንሸፍነው። በቃ ባልና ሚስት ነን፣ አውርተን መገዛት ካለበት እኔ ልግዛ አልኳት። አትግዛልኝ። አመሰግናለሁ። እኔ ኬትም አምጥቼ መግዛት አያቅተኝም። አሁን አይመጣም ነው ያልከኝ? ስለመግዛት ስላለመግዛት ወደ ቀልብሽ ተመለሽ። እሱ አይመጣም። ለምን?
ለምንድን ነው የማይመጣው? አልመጣም አለኝ። እኔ ለምኜው ነበር። አንቺ ለምንድን ነው ቆይ ድርቅ የምትይው? ሶዝ ለምንድን ነው ድርቅ የምትይው? ኧረ በእናትሽ ልብሽ እስኪ ራራ ትንሽ ደብሮታል። ሶዚ አይልሽ አንቺ ወደ ቀልብሽ ተመለሽ። እዛ ጋር ያለ ሰው እየደበረው ነው እያልኩሽ ነው። አስቀይመሻል እኮ ገብቶኛል። እኔ ይቅርታ ልጠይቀው ነው የመጣሁት። ይቅርታ ልጠይቀው ነው የመጣሁት። ምንድን ነው የምትሉኝ? እሺ በዚህ አሁን እንደዚህ ሆነሽ ነው ሰው ይቅርታ የምትጠይቂው? አትጩብኝ። ምን አገባህ? እንደዚህ ነው ይቅርታ ጠይቋለሁ። አንተ ይመለከታል። ኧረ ሙቤ የሆነ ነገር በላት። አሁን እሺ ለምንድን ነው አንቺ እንደዚህ የምትሆኚው? ሙቤ በቃ ይኸውልህ ልንገርህ፣ እኔ አሁን ይመጣል ብዬ ይቅርታ ጠይቄው ቲቪውን ከየትም አምጥቼ ሰርቼ ምንም አድርጌ እገዛልታለሁ። ገባህ አይደለም? የዛኔ ሳላስበው ነው የወጣሁት። በድንጋጤ ሆኜ በጣም ነበር የደነገጥኩት። በዛ ሰዓት ማውራት አልቻልኩም። በቃ ሳላስበውኝ ወጣሁ። ሰማህ? እኔ በዛችው ጋር ማውራት አልቻልኩኝም እንጂ ይኸውልህ ደንግጫለሁኝ። ግን አሁን ራሴን አረጋግቼ ይቅርታ ጠይቄው ያጠፋሁትን ጥፋት ለማስተካከል ነው የመጣሁት አይደለም? እዚህ ጦስ ውስጥ የገባው እና የእናንተን ህይወት ለማስተካከል ነው። አውቃለሁ እሱን። በቃ እኔ ሁሉንም ነገር ማውቀው ነገሮች ተበላሽተው ነበረ። ልጅቷም ከህይወታችሁ ወጣች። ኧረ ምን አገባኝ እኔ ስለ ልጅቷ። ይኸውልህ እዚህ ጋር ቆሞልሃል። ነገርኳት እኮ ልጅቷ አያገባኝም። ልንገርህ አንድ ነገር መረዳት አለብሽ። ሁሌ በቃ የሰው ልጅ ጥሩም ጊዜ መጥፎም ጊዜ ያልፋል። በቃ መጥፎ ጊዜ አሳልፈናል እኔና አንቺ። አሁን ጊዜ ተሰማማ ያማል እንዴ? ያማል እንዴ? ምንድን ነው አፎፍ የሚለው? እየሰማኸው አይደል እንዴ? ተሰማማ፣ ተደማመጥ። መጀመሪያ ሳወራ አፋፌን ይለኛል ወይ ሰዓቱን ሙሉ አውራ። እሱ ቢፈልግ እናንተን እርቅ እናንተን ሰላም ነው። እዚያ ማንም ይፈልገው አሙ እንደሚፈልግ አውቃለሁ። ግን ደግሞ አልታረቅም። ገባህ አይደለ? እኔ ደግሞ አልፈልግም። የኔ ፍላጎት ነው እዚህ ጋር ማካሄደው። ገባሽ? ምንድን ነው የምትፈልጊው? እኔ ውጣልኝ ከህይወቴ። ከዚህ በኋላ መተህ ድጋሚ ይቅርታ ምናምን እንዳትጠይቀኝ። አልፈልግህም እያልኩ